ከርታታ ኮከቦች ደራሲ ማዕበል ፈጠነ። ክፍል 5 ምዕራፍ 6 በሩ ተከረቸመ። በስውሩ ዓለም ሰማይ ስር ዱር አራዊቱ ይዘምራሉ። በየእንጉርጉሮው ያሉ ንቦችም ህም ይላሉ። ከርታታ ኮከቦች ደቂቅ ተዋናይ ከሁለተኛ ጊዜ ለጉባኤ ተሰይመዋል። በስውሩ ዓለም ያሉ ሴቶችም በዛሬው ጉባኤ አብረው ታድመዋል። የዛሬው አፈ ጉባኤ ደቀኛ ነበሩ። ጉባኤው እንደተጀመረ በቋንቋቸው በግዕዝ መናገር ቀጠሉ። እኛ ጠቢባን ደቂቅ ተዋናይ ስለዚህ ጉዳይ ስንቀመጥ ሁለተኛ ቀናችን ነው። ባለፈው አርብ መስከረም 1 ቀን ተሰብስበን ነበር። እናንተ የስውሩ ዓለም ሴቶች ለወንዶች ቤዛዎች ናችሁ። የሞተ ደካማን የተረዳው በእናንተ በኩል ነው። የእኛ ከርታታ ኮከቦች ቤዛ የስውሩ ዓለም ከዋክብት እናንተ ሴቶች ናችሁ ብለው የሴቶችን ልብ በውዳሴ ሰማይ ከሰቀሉ በኋላ ቀጠሉ። ባለፈው አርብ እኛ ደቂቅ ተዋናይ ተጀምሮ ያልተቋጨ ሐሳብ አንስተናል። እሱ ምን ይመስላችኋል? የስውሩ ዓለም ሚስጥር መሃል ሀገር እንደ ጉድጓድ መወራት ስለጀመረ ወደዚህ ዓለም የሚመጡ ሰዎች ተበራክተዋል። ከዛሬ ጀምሮ ወደ ስውሩ ዓለም የሚቀላቀሉ ሰዎች መምረጥ አስበነዋል። አስኳለ ተማሪ ሁሉ እየመጣ ስውሩን ዓለም እየሰለለ ስለሆነ በራችንን እንዝጋ፣ ስውሩ ዓለም ይከርቸም ብለን ነበር። ነገር ግን የዚህ ዓለም ቤዛዎች እናንተ ስለሆናችሁ ለብቻ መወሰን ስለሌለብን በይደር ይዘነዋል። ጉባኤው የእናንተ አንደበት ይፈልጋል ብለው ወደ ስውሩ ዓለም ሴቶች ተማተሩ። ሴቶቹ ከቅጠሉ ጋር ቅጠል መስለው በየዛፉ ተሸጉጠው በማድመጥ ላይ የነበሩ። አሀ በሉ እንጂ የእኛ ቤዛዎች አሉ ደቀኛው እርስ በርሳቸው እየተያዩ ዝም ስላሉ። በመሃል አንዷ ሴት ቅጠሉ ስር ተወሽቃ በግዕዝ ቋንቋ መናገር ጀመረች። በሀቢ ሰናይ ውእቱዝ ጉባኤ ወዘ ወሳኒ ክሙ እመኒ ፈቀድኩ እውፅእ አንጽኤ ለደቀ ዓለም ጠቢባን ዘአደው ወዘአንስተ ወለእለ አልብሙ ልብ እንደው ሀያላን እለይ ነበሩ። ምሳሌን ካለች በኋላ ጠቢባኑ እጅ ነስተው ተቀመጠች። ደቀኛው ለወረራ ተረጉመላቸው። ቀላል ዘይቤ ነው። ይኸውም በእኔ በኩል ጉባኤ ሰናይ ጉባኤ ነው። ውሳኔውን ተቀብያለሁ። ከፈለጋችሁ የልበ ቢሶቹን ጨምራችሁ የጠቢባንን በር ዝጉ ማለት ነው። ሴት ስትናገረው ከባድ ቢመስልም ቀላል ቃል ነው ሲሉ ደቀኛው ለወራሪው ተረጎመላቸው። እንደ ቄስ ደፈርሻ ግዕዝ እምቢ ብሏቸው የቀረ ሰው ቢኖር ወራሪው ናቸው። ግዕዝ ለመናገር መፍትሄ ልሳናትን ጭምር ወሰድ ነው። ልሳናቸው ሳይፈታ ምላሳቸው ግዕዝ ቋንቋ ሳይደፍር ቀረ። ቀጥሎ ሁለተኛ ሴት በግዕዝ ቋንቋ ለመናገር ቃጭል ድምጿን ስታቃጭል የዕለቱ አፈ ጉባኤ ደቀኛው አቋረጣት። ተይ እምዬ፣ ከጉባኤ ውስጥ ያለን ሰዎች በቋንቋ በኩል ዥንጉርጉሮች ነን ሲሉ ወይራው በደስታ ፈገግ አሉ። በወጥመድ እንደተያዘች ጅራት ከመካከል ቁጭ ብለው ቁልጭ ሲሉ ነበረ።
ፊታቸው በከፊል የቄስ ደፈርሻን ፊት ተላብሰዋል። ደቀኛው የሰው ችግር ፈጥኖ ይገባቸዋል። ከግዕዝ ቋንቋ በቀላሉ ገላገላቸው። እንስቷ አማርኛ ቀጠለች። ከመሃል ሀገር የሚመጡ ወንዶች ይቅሩ ማለታችሁን ወድጀዋለሁ። በታሪክ እንደምናውቀው ተዋናይ ወደዚህ ዓለም መጥቶ ጥበብ ከተማረ በኋላ ተዋን ሆኖ ተመለሰ። በዚህ የተነሳ ከተዋናይ ጋር ፍቅር የነበራት ሴት ተዋናይ ተከትላ ከስውሩ ዓለም ወደ መሃል ሀገር ከሄደች በኋላ አልተመለሰችም። ተዋናይ እንደማያገባት ስታውቅ ከህብስት መናው አልበላም ብላ አፍራ በላች። ተዋናይም ቢሆን በእሷ በኩል ስሙ ተሰብሯል። በስውር እየመጣች ታናግረው ስለነበር በወቅቱ ተዋናይ ከሴት ዛር ጋር ግብረ ስጋ ይፈጽማል ተብሎ በሐሜት ስጋው ተከተፈ። የተዋናይ ሚስት የዛር ወላጅ ነበረች የሚባልም ልብ ወለድ አሁን ድረስ ይወራል። ያች ሴት ግን የዛር ወላጅ አልነበረችም። ከኛው ከስውሩ ዓለም ወጥታ በፍቅር የኮበለለች ቆንጆ ነበረች። አፈር በላች። እንባ እየተናነቃት ቀጠለች። ሌላው ከአያሌ ዓመታት በፊት ከአራት አይናው ጋር የመጣው የዋሽራው ኪነ ጥበብ ነበር። መናውን ከቀመሰ በኋላ ወደ መሃል ሀገር ሊመለስ ወደደ። ይህች እህቱ በስውር ሰውራ ዋሽራ ድርሰው ተመለሰች። ከዚያ በኋላ ወንድ ልጆች እንደ ቡዳ ፈርታ ቀረች ካለች በኋላ ወደ ራሷ የህይወት ገጠመኝ ዘው ብላ ገባች። እኔ ራሴ አፍቅሬ እንደነበር ታውቃላችሁ። ከዛሬ 10 ዓመት በፊት አንድ የቅኔ ተማሪ መጣ። ሳይወደድኩት አይን እኩል የቀይ ዳማ ነበር። በፍቅር ብድ ብዬ የጣቴን ቀለበት ሰጠሁት። እንደኔ ተሰወረ። ወደ ሴቶቹ ስውር ዓለም ወሰድኩት። ተከተለኝ። የአንገቴን ሀብል ከአንገቱ ሳጠልቀው ከሰማይ የወረደ መልአክ መሰለኝ። ከህብስተ መናው በቀር መላ ጥበብ ተዋናይን አስተማርኩት። ልቤ በፍቅር ጥል ብሎ ስለነበር የሰወረውት ነገር አልነበረም። በኋላ ቀለበቱን መልሶልኝ ወደ ዳንግላ ተመለሰ። ተሰውሬ እግሩን ተከትየው ዳንግላ ድረስ ሄድኩኝ። በዚያም 2 ሳምንት ድረስ እሱ በገሃድ እኔ በስውር አብሬው ሰነበቱ። ባየው አልጠግበው ስል ከጉልበቱ ተደፍቼ ለጋብቻ ለመንኩት። ፍላጎቱ ምንኩስና እንደሆነ ነገረኝ። ውዳሴ ማርያም የደገመበትን ከንፈሬን ስሜው ተመለስኩኝ ካለች በኋላ ጥቂት እንደማፈር ብላ ቀጠለች። ንግግሯንም ወደ ግዕዝ ቋንቋ ለወጠችው። ከዳግማዊ ወይራው እንደ ተቆጡ አይታ ነው። እሷ ስለ ፍቅር ስታወራ ገዳማዊ ወይራው ገጻቸው እንደ ቁራ ጠቁሮ ነበር። የፍቅር ታሪኳን ከወይራው ለመሰወር በግዕዝ ቋንቋ ቀጠለች። የፍቅር ጉዳይ ሆኖብኝ በዓመቱ ተመልሼ ወደ ዳንግላ ሄድኩ። ስደርስ መንኩሶ አገኘሁት። ከአሁን በኋላ የኔ መሆን አችልም፣ እግዚአብሔር ያስፈጽም ብዬ ለመጨረሻ ጊዜ ጉልበቱን ስሜ ተመለሱ። ይኸው ለዘላለም በድንግልና እየኖርኩ ነው። ከከንፈሬ በቀር ድንግል ነኝ። ፍቅር ድንግል ደናግሎኝ ከእሱ በቀር ፍቅር ገደል ይግባ ብዬ ቀጠልኩ። እንግዲህ ከዛሬ ጀምሮ ይሄ ስውሩ ዓለም ይዘጋል። እኛም በስውሬ ብቻ እንቀጥል። በከበሮ ከማመስገን በድምፅ ብቻ እናመስግን። ከዚያ በኋላ ከመሃል ሀገር የሚመጡ የአብነትም ሆነ የአስኳል ተማሪዎች ተስፋ ቆርጠው ይቀራሉ ብላ ሀሳቧን ስትቋጭ ጠቢባኑ ደቂቅ ተዋናይ በጭብጨባ አጀቧት።
ጉባኤው የውስጡንና የገሃዱን ክልእ ዓለም የሚጠብቅ ሁለት ሰዎች ሹሞ ተለያየ። ለስውሩ ዓለም አራት አይናው ሲመረጡ ለገሃዱ ዓለም ደግሞ ጠቢቡ ሆር ተመደቡ። ሁለቱ ሊቆች የስውሩን የገሃዱን ዓለም ሊጠብቁ ቃል ገቡ። ጉባኤው ማንም ሊቀበል ተስማምቶ ተበተነ፣ በሩም ተከረቸመ።